ታዲያኛ ምን ነክቶን ነው ለሰው ልጅ ስጁድ ምን ወርደው ወይ ደግሞ ይሄንን ሰውዬ እንዲገባው ዘንድ እኔ በሙዚቀኛ ማስረዳት አለብኝ ማለት ነው። ይሄ ቃል ራሱ ተመርጦ ነው ለምርጥ ሰው ጋር የሚሄድ። ሞሊድ ያላከበረ የጀሃነም ነው። ገለመኔ ሀብት ትፈልጋለህ? ሰግድ። ታዋቂ መሆን ትፈልጋለህ? ሰግድ። እኔ ሙሉ ቀን መለሰ ዘፈንን ነው ማቀው። ጁማአ ኹጥባዎቻችን ወዴት እየሄዱ እንደሆነ እያያችሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናላችን ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ እና በአዲስ ርዕስ ተመልሰን መጥተናል። ኢንሻአላሁ ተዓላ የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁ። እንደ ሰዓታችን አኳያ የተወሰኑትን ዛሬ የምናይ ይሆናል ማለት ነው በአላህ ፍቃድ። እውነቱን ለመናገር ይሄ ቪዲዮ የደረሰኝ ትላንት ነው። ከዚህ በፊት ደርሶ ቢሆን ኖሮ ግን ከአንድም 3-4 ቪዲዮዎችን ሰራበት ነበር። ምክንያቱም እጅግ በርካታ ሰዎች እንደዚህ አይነት ሰዎች እንዳሉ ስለማወቅ ማለት ነውና በጣም የሚገርም ቪዲዮ ነው። ቪዲዮውን ላሳያችሁ። ሙስሊሞች 77 ቦታ ይከፋፈላሉ። ከአንደኛቸው በቀር ጀነት አይገቡም። እነሱም የኔንና የሰሃቦችን መንገድ ሳይጨምሩና ሳይቀንሱ የተከተሉ ናቸው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ታዲያኛ ምን ነክቶን ነው ለሰው ልጅ ስጁድ ምን ወርደው መቃብር ካላመለክ ምንለው? እኔ ሙሉ ቀን መለሰ ዘፈንን ነው ማቀው። ከደጅሽ ይቅበሩኝ በስንደዶ ምሰው እንዳይቆረቁረኝ አንቺን አንተርሰው የሚለውን ማለት ነው። ለብቻ ይቅበሩኝ እንደዚህ አርጉኝ እንደዛ አርጉኝ ምን ነክቶን ነው? አሁን ይሄን ሰውዬ ማለት ነው ያው ለ77 ያለውን በ73 ያዙልኝ ብሎ ካፕሽን ላይ ፌስቡክ ላይ ስላስቀመጠው እንተውና ማለት ነው። ይሄንን ሰውዬ ሐዲሱ ብዙ ሪዋያ ነው ያለው። ከዛ ውስጥ ለምሳሌ አብዛኞቹ ያሉበት የሚል ሪዋያ ያለው እኔና ሷሃበቶቹ ያሉበትም የሚል ሪዋያ ያለው። እንደዚህ ብዬ ባስረዳው ይገባዋል ወይ? ሙዚቃ ባዳመጠበት ጭንቅላት የሚያውቀው ሙዚቃ ነው እንዳያችሁት። ግን አሁን ባስረዳው ይሄንን ከዚህ አንፃር ከዚህ አንፃር ብለው ይገባዋል ወይ? ግን እሱ አሁን እዚህ ጋር መጥቶ እየተቃረነ ያለው እንግዲህ እንደተመለከታችሁት በመጀመሪያ ታርጌቱ ሙፍቲን ነው እንዴት ቤት ይቀበሩኝ ይላሉ አይነት ነገር ነው ሂደቱ እንደሰማችሁት ማለት ነው። እሱም ብቻ አይደለም እኔና ሷሃበቶች ያሉበት ነው ያለኝ። እና አሁን እኔና ሷሃበቶች ያሉበት ካለ ነብዩ አለይሂ ሰላቱ ወሰለም የተቀበሩት ቤታቸው ነው ብለው ይገባዋል። እሺ እሱን ተው። እሺ ለነብይ ኻስ ስለሆነ ነው ብለን ምናምን እንተውና ለነብይ ኻስ ስለሆነ ነው ምናምን እያሉ ስለነበረ ሰሞኑን እኔና ሷሃበቶች ያሉበት ነው አይደል ያለው። ከሷሃበቶቹም ታላቁ ሷሃባ አቡበከር ነብዩ አለይሂ ሰላቱ ወሰለም ቤት ነው የተቀበሩት፣ ከነብዩ ቀብር ጎን ነው የተቀበሩት ብዬ ባስረዳው በምን አይነት ቋንቋ ነው የሚገባው? ወይ ደግሞ ይሄንን ሰውዬ እንዲገባው ዘንድ እኔ በሙዚቀኛ ማስረዳት አለብኝ ማለት ነው። ምክንያቱም እሱ የሚሰማው ሙዚቃ ነው ማስረጃ ራሱ ያቀርበው ማለት ነው። እሺ እሱን እንተውና ደግሞ አሁንም ልለፍና ሁለተኛው ታላቁ ኸሊፋ ደግሞ ዑመር የተቀበሩትም አሁንም ከነብዩ ጎን ነው እዛው ነብዩ ቤት ብለው በምን አይነት ቋንቋ ይረዳዋል ይሄንን ነገር? ግዴታ ይሄንንም በሙዚቀኛ ማስረዳት አለብኝ ማለት ነው። የሆነ ነገር ብቻ በአእምሮ ስለመሰለው ብቻ ወይ ደግሞ የሆነ ሰው መጀመሪያ መጥቶ የሆነ ነገር ስለለፈለፈበት ብቻ ወይ ደግሞ የሆነ ኦዲዮ ስለዳመጠ ብቻ የሚያስተጋባ ማህበረሰብ ውስጥ ነው ያለነውና ይሄንን ሐዲሶችን እነዚህን ሐዲሶች ብንነግረው ይሄንን እኔ ሌላ ሙዚቃ ላይ አልሰማሁትም ሊለን ነው ማለት ነው። ሪፕላይ ሲያደርግ ሲመልሰልን እስኪ እንጨርሰው ቪዲዮውንና በየመሃሉ ምላችሁ ነገር አለ ምናልባት በአጋጣሚ ቪዲዮ ካየው እሱ ማለት ነው። ሞሊድ ያላከበረ የጀሃነም ነው። ገለመኔ ውስጥ የገባ ነው። አሁን ደግሞ ጭራሽ ሙስሊም ካልሆኑ ሰዎች ጋር አብረን ሙስሊሞችን መውጋት ጀምረን ሞሊድ ያላከበረ የጀሃነም ነው ያለ ጭራሽ የለም። ያምጣ እስኪ ሞሊድ ያላከበረ የጀሃነም ነው ያለ ዓሊም ያምጣ። ሞሊድ ያላከበረ የጀሃነም ነው ያለ ጭራሽ የለም። ወንጀል መስራት ከፈለግን ራሳችንን ችለን ወንጀል መስራት ጥሩ ነው። ወንጀሉን ሐላል ለማድረግ አንሞክር። በቃ ሃይማኖቱን እያሰደብን ነው። እዚህ ሶሻል ሚዲያ ላይ ያለን ሰዎች በራስን ችሎ ወንጀል መስራት አንድ ነገር ነው። እንደገና የምሰራው ነገር ወንጀል አይደለም ብሎ መካድ ራሱ ሌላ ወንጀል እየጨመርን ነውና ደግሞ ያ ነገር የሚቀጥለው ሰው ሲያየው ኖርማል እየሆነ ነው የሚሄደውና ያ ነገር የሚቀጥለው ሰው ሲያየው ኖርማል እየሆነ ነው የሚሄደው አለ። እሱን ይሄንን የለቀቀውን ቪዲዮ የሚቀጥለው ሰው ሲያየው ሙዚቃ ኖርማል ሊመስለው ይችላል ማለት ነው። በማያገባቸው ዲላይ ጥልቅ ብለው ከሙዚቃ ማስረጃ ያቀርባሉ። በጊዜ ብትመለሱ ይሻላል። በጊዜ ጎንበስ ብላችሁ ብትቀሩ ይሻላል። እስኪ አሁን ቤቴ ቅበሩኝ ብሎ ንዛዜ ያመጡ ያ ነገር ከሸሪዓ አንፃር እንዴት ይታያል? እሳቸው ትልቅ ዓሊም ናቸው። እድሜ ልካቸውን ዒልም ላይ የለፉ ሰው ናቸው። ዒልምን በማስተማርና በመማር ያሳለፉ ናቸው። እዛ ዒልምን በማስተማርና በመማር ሲያሳልፉ ይሄን ጉዳይ ሳያውቁ ቀርተው ነው ወይ ብለህ ለምን አልጠየቅም? አሁን አንተ ይሄ ሶሻል ሚዲያ ወጣህና አነገሰና ትልቅ ነህ ማለት አይደለም። ግልጽ ነው አይደለ? ስለዚህ ጎንበስ ብለህ መቅራትና መማር ይኖርብሃል ማለት ነው። እሳቸው ምን አይነት ማስረጃ ይዘው ነው ብለህ ምንም ያሰብከው ነገር የለም። ምንም ያብራራኸው ነገር የለም። የሀገራችን ከ30 ወይ ከ40 በላይ ሐሪማዎች አሉ በየገጠሩ ማለት ነው። እነዛ ሐሪማዎች የት ነው የተቀበሩት? ትልልቅ ዓሊሞች ናቸው እነዛ። አሁን ዛሬ በአደባባይ እዚህ ቆመው የምታያቸው አደባባይ ላይ ቆመው የሚያወሩ ሰዎች እነዛ ሰዎች በዒልማቸው ያመሰግኗቸዋል። በዒልማቸው
ያሞግሷቸዋል። ታላቅ ዓሊም ነው ምናምን ይሏቸዋል። እነሱ የት ነው የተቀበሩት? እስኪ አጥና ከሷሃበቶች። እኔ ያው ነገርኩ፣ አንተ ግን እኔ እንጃ የምታውቀው አይመስለኝም። ምክንያቱም ከሙዚቃ አይደለም እኔ ማስረጃ ያቀረብኩት፣ ግልጽ ነው አይደለ? ሸሪዓው ከሸሪዓዊ ማስረጃ ስለሆነ መቅረብ ያለበት ማለት ነው። ቪዲዮ በጣም እየረዘመ ነው። ስለዚህ አንድ የገረመኝን ሌላ ቪዲዮ ልንገራችሁና የዛሬውን ቪዲዮ መጨረስ ይሆናል ማለት ነው። ሀብት ትፈልጋለህ? ሰግድ። ታዋቂ መሆን ትፈልጋለህ? ሰግድ። ምን ማለት ነው? ሰገጠ፣ መሰገጥ፣ ሰጋጭ አማርኛ መዝገበ ቃላት የፈለኳቸው ግን እነዚህ ሰዎች የሚጠቀሙበት አይነት ትርጓሜ የላቸው። ሰገጠ ማለት ሰፋ፣ ከፈፈ፣ ሸለመ፣ ኮስተር አለ ግንባሩን። በጣም በሚያሳዝን ሁኔታ የጁማዓ ኹጥባዎቻችን ወዴት እየሄዱ እንደሆነ እያያችሁ ነው። ኢቭን ኻጢቦቻችን ቲክቶከር ኦልሬዲ ሆነዋል ብንል ይሻላልና ኹጥባዎቹን እያያችኋቸው ነው አይደል? አሁን ላይ መስጂድ ላይ ተቀመጡ። መስጂድ ላይ አሁን ላይ መስጂዶች ከተለያዩ ቦታዎች ላይ ተነጥቀው ከተለያዩ ታላላቅ ዓሊሞች ላይ ተነጥቀው ለወጣቱ ተሰጥተዋልና እጅግ በጣም በሚያሳዝን ሁኔታ ኹጥባዎቹ ግን በጣም አሳፋሪ ናቸው። የቲክቶክ አጀንዳ ሪፖርት የሚደረግባቸው ሆነዋል፣ ወይ ደግሞ የሶሻል ሚዲያ አጀንዳ ሪፖርት የሚደረግባቸው ሆነዋል። አይታችኋል። ከዚህ በፊት ብዙ ኹጥባዎች ላይ የተቆራረጡ ሲለቀቁ ሰምታችሁ ሊሆን ይችላልና ስለ ሙፍቲ ሞት ጉዳይ ላይ አንድ ኹጥባ ራሱን የቻለ ኹጥባ ነበረና ከዛ ኹጥባ ላይ እጅግ በጣም ብዙ ነገራቶች ነበሩ። እኛም ምላሽ ሰጥተንባቸዋል። አሁን ደግሞ የደረሰኝ ኹጥባ በጣም ስለገረመኝ ነው ወደናንተ ያመጣሁት ማለት ነው። ሰሞነኛ የሆነውን የቲክቶክ አጀንዳ ኹጥባ ላይ አምጥቶ ማቅረብ ምን የሚሉት ነው? እኔ እንጃ አልገባኝም ወዴት እየሄደ እንደሆነ። መስጂዶች እንዳለ ከታላላቅ መሻይኾች ስንት 40-30 ዓመት ዒልምን ሲማሩ ጊዜያቸውን ላጠፉ አሁንም ላይ ዒልምን በማስተማር ላይ ያሉ ታላላቅ መሻይኾች ከነሱ እየተነጠቀ አንተንትና እየተባለ ወሃቢያ ወይ ደግሞ ለዚህ ለወጣቱ ተሰጠና ከዛ ያ ወጣቱ ደግሞ ከመስጂድ ወጥቶ የት ነው የሚያመሸው ማለት ነው? ቲክቶክ ላይ ወይ ደግሞ ሶሻል ሚዲያ ላይ። ከዛ ጁማዓ ኹጥባ አድርግ ተብሎ የሆነ ኹጥባ ሲሰጠው ሪፖርት የሚያደርግልህ የቲክቶኩን አጀንዳ ነው ማለት ነው። ከዛም አልፎና ተርፎ የአማርኛ መዝገበ ቃላት መዘርዘሪያ ይሆናል። ቲክቶክ ላይ ዘመኑን ይዛችሁ የነበራችሁት አጀንዳ ይሄ ሰግጥ የሚለው አጀንዳ በአማርኛ ትርጓሜው እናንተ እንደተረዳችሁት አይደለም። ኮንቴንት ክሪኤሽን የሚያስተምሩ ነው የሚመስሉትና እንዴት ነው እንደዚህ ሊሆን የቻለው? ከዚህ በፊት የሰራንላችሁ ቪዲዮዎች አሉ የተለያዩ ቦታዎች ላይ የኢማሞች እንባ፣ ከዚህ በፊት ኢማም የነበሩ እንባቸው ያልታበሱ እጅግ በጣም በርካታ እንባዎች እንዳሉ በደንብ አድርገን በቪዲዮ አሳይተናችኋል ማለት ነው። እየገባችሁ ከዚህ በፊት የሰራናቸውን ቪዲዮ ሪፈር ማድረግ ትችላላችሁ ማለት ነው። ከዚህም በተጨማሪ በቀደም ይዤላችሁ የመጣሁት ቪዲዮ ላይ የሆነ ነገር ልታስተውሉት የሚገባው ነገር አለ። ምናልባት አይታችሁትም ሊሆን ይችላል። እናንተ ግን እስኪ እንጉርጉሮውን ሰምተን ተመልሰን እንምጣ። አሁንም በተውሂድ ያደመቀው ጌታችን ያላቀው ዲያረቱን ሸቅቆ በኑር አለቅልቆ ታግያር አላቋለው ተርሂቦ ቤተል መቅደስ ድረስ የጀነቱ ፈረስ መጣ እዚያ ለማድረስ ይዞ ገቡ። ከሁሉም ወደደው ጠራና ወሰደው ሁሉን አሰጀደው። ቆሞ በሚራቡ የመዲናው ሹም ያረቡ ደዋሙ ጀረቡ። አሁን ማለት በዚህ ጉዳይ ላይ ከሁሉም በተውሂድ ያደመቀው እንዲህ ይሄን ራሱ ማለት የሚችል ሰው ዝም ብሎ አንደበት ነው እንዴ? ዝም ብሎ አንደበት ይሄን ማለት አይችልም። ዝም ብሎ አይምሮም ይሄን ማሰብ አይችልም። ዝም ብሎ ነገር አይመጣለትም ብዬ ነው የማስበው። ለምን መሰለህ? ይሄ ቃል ራሱ ተመርጦ ነው ለምርጥ ሰው ጋር የሚሄደው። መሻይኾቹ ወይም ደግሞ የአላህ ታላላቅ ወልያቶች አሁን ላይ በተለያዩ አጋጣሚዎች ሲሞቱ እንኳን ቄስ ሞተልን እንደዚህ እያላችሁ እጅግ ስም ማጥፋት ዘመቻ ላይ ከምትሄዱ ዊላያቸውን ብታጠኑ የሰሯቸውን ስራ ይሄ እንዴት የተሰራው ብላችሁ ብታጠኑ እንደነዚህ ማለት ነው። እናንተ ግን አሁን እዚህ ገታችሁ ከሌ ቄስ ነው ከሌ እንትን ነው ሙሽሪክ ነው በቀብር አምላኪ ነው እጅግ በርካታ ነገራቶችን ነው የምትሉት እነዚህን ታላላቅ ወልያቶች ማለት ነው። በርግጥ ከናንተ ውስጥ እኔ ያለለም እኔ ምናምን የሚል ቢኖርም በኋላ ግን ዞር ብሎ የሚለውን እምናቀው እኛ ነን እና አሁንም እንደነዚህ በደንብ ጥናት ብታደርጉና ብታውቁት ለማለት ፈልጋለሁ ማለት ነው። በጣም እቺን ነገር እንድታስተውሉ ስለፈለኩኝ ነው። ቀጣይ በሌላ ቪዲዮ እንመጣለን። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ በሌላ ቪዲዮ እንመጣለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።